3 ሰዓት ሆኗል። ዳቦ ለመጋገር እንግዲህ ክችን ነው የምገኘው። እንደምታዩት የዳቦዬን ቅጠል በዚህ መልክ ጥያለሁኝ። ሌላም ቅጠል አለ እንደምታዩት እና ዳቦ ልንጋግር ነው። አብራችሁን ሆኑ እና ቤትስ እንግዲህ ዳቦአችንን ጥለናል ማለት ነው። እያነደድኩ ነው። አብራችሁን ቆዩ እላችኋለሁ። ከላይ ጎበዝ አድርጌያለሁኝ። ገና እየያዝኩ ስለሆነ እንግዲህ ከላይ ማያይዛለሁ ማለት ነው። በአንድ ስለሆነ ማብሰል የምንፈልገው እና ዛሬ ሙያ ይታያል ማለት ነው። ሙያ ይታያል እላችኋለሁ። እና አብራችሁን ሆኑ። ቤተሰብ እንግዲህ ማታ ከምሽቱ እስከ 4 ሰዓት ከምናምን ሙጌራ ይጋገርኩ ነበር። አሳያችኋለሁኝ። አሁን ደግሞ ቅጠሉ ራሱ ዝም የላኩትና ቤቴ ባንድ ወሩ እንደቆመ ነው እና ቤታችንን እንረትብ። ዛሬ ሰርግ አለብኝ። ሰርግ እንሄዳለን ማለት ነው። ስለዚህ እቃችንን እንረትብ እናድርግና በቃ ብሎጋችን እላችኋለሁ። እናም እንደምታው ሳይኒ አብጧል ማለት ነው። ቁጭ ብዬ ነው ያዳርኩት በረድ ብሎ እስከምልጥ ድረስ ምን እስከምል በቃውት ያኔ እንዴት እንዳበጠው ማለት ነው። ሰርጋው እንደዚህ ሁኔ ነው ሙሉ እና አሁን ጸዳ እናደርጋለን። ልብስ ለራሱ አልቀየርኩም። እንደዚህ እንደለበስኩ ነኝ አሁን አድያምና ወታብ ለነገሩ ጉርድ ስለሆነ በፊት ከልጅነቴ ጀምሮ ጉርድ እየለበስኩ ስለሆነ ያደኩት ይመስለኛል። ጉርድ ያምርብኛል። ሰምታችኋል። ይሄ ሙሉ ልብስ ስለብስ በቃ ይሆናል አይደለ? ብፉፍ እላለሁ። ጉርድ ደግሞ የሚሄድብኝ ነው አላውቅም። ግን ይሄን መጀመሪያ እንደዚህ ገለል አድርገውና ከዛማ እንጣጥፋለን እላችኋለሁ። ዛሬ ሰርግ እንግዲህ ሰርግ ልበላ ነው። እዚሁ ነው ሩቆ አይሄድም ሰርጉ እና ሀባይብ እግር መንገዴ ብዙ ጊዜ እመላለሁኝ። እንደነዚህ ቀለል ያሉ ብርድ ልብሶች ወይንም ለሀፍ እነዚህ ቀለል ያሉ ሳላ የሚለበሱ ምናምን ይዛችሁ ብትመጡ በጣም አሪፍ ናቸው። እዚህ እስከ 2000 ምናምን ናቸው ደረጃቸውን የጠበቁ ማለት ነው። እና ስለዚህ ይዛችሁ ብትመጡ አሪፍ ነው እላችኋለሁ። ይጠቅማችኋል ማለት ነው። እና የሚጠቅም ነገር እነግራችኋለሁ ማለት ነው። እና ቤታችንን በዚህ መልክ ፏረግን። ቤታችንን ለማጽዳት ትመቻለች እላችኋለሁ። ቤታችን እንደዚህ ፏፏ አደረግን። ውጫችን ሳይቀር ማለት ነው። እንደዚህ ፏ አድርገናል፣ ጠራርገናል ማለት ነው። ድባቡ ደስ ይላል። አየሩ እላችኋለሁኝ። አካባቢያችን እንግዲህ ፀሐይ ወጣ እያለች ነው። የገጠሩ መንደር ትውስታ እላችኋለሁኝ። እና አሁን ተፍ እያልኩ ነው። አብዛኛውን ስራ እያሳየኋቸው አይደለም፣ ምክንያቱም ሰዓቱን እንዲበቃኝ ቶሎ እንዲጨርስ። ከዛም በቃ እንደዛ ስለሆነ ወደ ጉዞ ወደ ሰርጉ ቤት እንድናሄድ ማለት ነው። ብቻ አብራችሁ ሁኑ።
አይደለም ያንቱ ነው የትልቅ ነው አይደለም የትልቅ ነው ባንተ ነው የሚያምረው አልሞጣ ይወራል ሁለት ገባ ቆበልና እንግዲህ አሁን ተሹመሃል በለው ኢብራሂም ይሄጥቅልን ለታውያ አስገባ ዛሬ ነው ረጅ ደስታ ያልኩት ታሳይነች ነበር አለዛ ማለት አለዛ በጣም ያለ እንደዚህ ነው እርቦዬ ወይ ሙቹ አይ አብሽር አይ ታይ እዚያ ነበር መጨፈር
ማረግሽን ተጣልፏል